ጸሎተ ሐሙስ። ውድ ልዑል እግዚአብሔር ልጆች በልዑል እግዚአብሔር ስም እንደምን ዋላችሁ? ቸርነቱ የበዛ መዓቱ ያነሰ ልዑል እግዚአብሔር ስሙ እየተመሰገነ ይሁን። ጸሎተ ሐሙስ ነገ ጸሎተ ሐሙስ በመባል ይታወቃል። ጸሎተ ሐሙስ የተባለበትን ምክንያት ጌታችን ኢየሱስ ክርስቶስ በጌቴሴማኒ ሐሙስ ምሽት 3 ሰዓት ስለጸለየበት የጸሎት ቀን በመባል ይታወቃል ማለት ነው። የማቴዎስ ወንጌል ምዕራፍ 26 ቁጥር 36፣ የዮሐንስ ወንጌል ምዕራፍ 17 ቁጥር 1 ጀምሮ ማለት ነው። ሁለተኛው ደግሞ ሕጽበተ እግር በመባል ይታወቃል ማለት ነው። ጌታችን ኢየሱስ ክርስቶስ የሐዋርያቱን እግር ዝቅ ብሎ ያጠበበት ቀን ማለት ነው። ዮሐንስ 17 14 እስከ 15። ሶስተኛ የኪዳን ሐሙስ በመባል ይታወቃል። ሉቃስ 22 20 ላይ የብሉይ ኪዳን መስዋዕት ተሽሮ የሐዲስ ኪዳን መስዋዕት የተተካበት ወይም ደግሞ የእንስሳት መስዋዕት ተሽሮ የራሱ የኢየሱስ ክርስቶስ ስጋና ደም የተተካበት፣ ነገ የሚቆረሰው ስጋ ይሄ ነው፣ ነገም የሚፈሰው ደሜ ይሄ ነው ብሉ ጠጡ ብሎ ለደቀ መዛሙርቱ የሰጠበት አማናዊ ስጋውና አማናዊ ደሙን የሰጠበት ቀን ስለሆነ ስለዚህ የኪዳን ሐሙስ በመባል ይታወቃል ማለት ነው። አራተኛ የነፃነት ሐሙስ በመባል ይታወቃል። ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱን ካሁን በኋላ አገልጋዮች ወይም ባሪያዎች አልላችሁም ባለሟሎች ነው የምላችሁ ብሎ በዮሐንስ ወንጌል ምዕራፍ 15 ቁጥር 15 ላይ ልጅነታችንን ባለሟልነታችንን ያወጀበት የነፃነታችን ቀን ስለሆነ ስለዚህ የነፃነት ሐሙስ በመባል ይታወቃል ማለት ነው። አምስተኛ የትህትና ቀን ወይም የትህትና ሐሙስ በመባል ይታወቃል። ምክንያቱስ ከተባለ ፈጣሪ የፍጡርን እግር ዝቅ ብሎ ያጠበበት፣ ጌታ የባሪያን እግር ዝቅ ብሎ ያጠበበት ቀን ስለሆነ በዚህ ይሰየማል ማለት ነው። ስለዚህ ነገ ከጧቱ 10 እና 11 ሰዓት ወደ ቤተ ክርስቲያን ገብተው የሚቆርቡ ምዕመናን ኪዳን አስደርሰው ሁሉም ከሐዋርያት በረከት ተካፋይ ለመሆን የጌታችን የኢየሱስ ክርስቶስን ቅዱስ ስጋና ክቡር ደም ይወስዳሉ ቆራቢዎች ማለት ነው። የሚቆርቡ ሰዎች ቀደም ብለው ለኪዳን ገብተው ኪዳን አስደርሰው መቁረብ ይገባቸዋል ማለት ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። የልዑል እግዚአብሔር ቸርነት ከኛ ጋር ይሁን።